ሻሎም ልጆች እንዴት ናችሁ? እኔ በጣም ድንቅ ነኝ። ስሜ ሚስቲጂ ይባላል። ዛሬ ደግሞ ወደ እናንተ አዲስ ትምህርት ይዘን መተናል። ልጆችዬ ያው ትምህርት ሰዓት ሲሆን ምን እናዘጋጃለን? መጽሐፍ ቅዱስና ማስታወሻ ደብተር። እርግጠኛ ነኝ አብዛኞቻችሁ አዘጋጅታችኋል። ያላዘጋጃችሁ ልጆች ግን ቶሎ ብላችሁ እንድታዘጋጁ ትንሽ ደቂቃ ሰጣችኋለሁ። ከዛ ተመልሼ እመጣለሁ። እሺ ልጆች አዘጋጃችሁ አይደለ? ደብተራችሁ ማስታወሻ ደብተራችሁ ዝግጁ ነው አይደለ? በጣም ጎበዝ። እሺ ዛሬ እግዚአብሔርን ቃል ሊማሩ አብረውኝ ያሉ ሁለት ልጆች አሉ። እነሱ ደግሞ ራሳቸውን ያስተዋውቃሉ። እሺ ስሜ ጆሹዋ ነው። እሺ ስሜ ይልባል። በጣም ድንቅ። ዛሬ ደግሞ ከኔ ጋር አዲስ ትምህርት እንጀምራለን። የትምህርቱ ርዕስ እንደ ንስር ወይም ደግሞ የንስር ሕይወት የሚል ሐሳብ አለው። ስለዚህ መጽሐፍ ቅዱሳችሁን ክፈቱ፣ ማስታወሻ ደብተራችሁን ያዙና እንደ ንስር ብላችሁ ጻፉ። ርዕስ እንደ ንስር። ልጆችዬ እንደ ንስር የሚለውን ትምህርት እንድንማር መሰረት የሚሆነን የእግዚአብሔር ቃል የሚገኘው በኢሳይያስ ምዕራፍ 40 ከቁጥር 31 ላይ ነው። ኢሳይያስ ምዕራፍ 40 ከቁጥር 31 ላይ ጥቅሱን ጻፉት። ኢሳይያስ ምዕራፍ 40 ከቁጥር 31 ጥቅሱን አነብላችኋለሁ እኔ። ኢሳይያስ ምዕራፍ 40 ከቁጥር 30 ላይ ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝትም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም ይላል የእግዚአብሔር ቃል። ልጆች እያያችሁ እዚህ ጋር የእግዚአብሔር ቃል ምን ይላል? እንደ ንስር በክንፍ ይወጣሉ ይላል። ስለዚህ እኛም በከፍታ ለመውጣት አሸናፊ ለመሆን ሰይጣን በያዘበት በዚህ ምድር ላይ ድል አድራጊ ለመሆን ከንስር የምንማራቸው በርካታ ባህሪያቶች አሉ። ቀጣይ በሚኖሩ የትምህርት ጊዜያት እነዚህ ነው የምንመለከተው። ልጆች ጆሮአችሁን በደንብ ከፍታችሁ እንድታዳምጡኝ ይጋብዛችኋለሁ። እሺ እንደሚታወቀው ንስር የአዋፍ ዝርያ ናት አይደለ? ንስርን በአይኑ አይቶ የሚያውቅ ሰው አለ? እኔ ንስርን አይቼ አላውቅም። ለምን ይመስላችኋል? ንስር በጣም በከፍታ ስለምትኖር፣ የምትበረው በከፍታ ስለሆነ ብዙ ጊዜ አትገኝም። ሁሌም ራቅ ብላ ነው የምትኖረው። ልጆችዬ ከዚህ ትምህርት ደግሞ የምንማረው ወይም የዚህ ትምህርት ዓላማ ወይ ደግሞ ይህንን ትምህርት ስንጨርስ ንስርን ለማጥናት አይደለም። እሺ ከንስር የምንማራቸው ባህሪያቶችን ለኛ መውሰድ ነው። እሺ ያው ንስር አሸናፊ ድል አድራጊ እንደሆነች ሁሉ የንስርን አሸናፊነት ድል አድራጊነት በመማር እኛም አሸናፊና ድል አድራጊ እንድንሆን ነው። እሺ ንስር የሚደንቅ ተፈጥሮ አላት። ለምሳሌ ንስር ከርቀት መመልከት የሚችሉ አይኖች አሏት። ያ ማለት ከሰው ልጅ ከ4 እስከ 8 እጥፍ የማየት ብቃት አላት ንስር። ሌላ ደግሞ ንስር ረጃጅምና በጣም ጠንካራ እጥፍ ያሉ ጥፍሮች አሏት። እነዚህ ጥፍሮቿ የፈለገችውን ነገር አድና እንድትወስድ እንድትበላ የሚያደርጓት ናቸው። ሌላኛው ደግሞ የንስር አስደናቂ ተፈጥሮ ትላልቅ ክንፎች ናቸው። ትላልቅ ክንፎች ማለት በጣም ብዙ ላባዎች ያሉት በሰማይ ላይ ከፈለገች በፍጥነት ከፈለገች በዝግታ እንደፈለገች መብረር እንድትችል የሚያስችላት ትልቅ የሆነ ክንፍ አላት። በተጨማሪ ደግሞ መንቁር አላት። እነዚህ ተፈጥሮዎቿ ለየት ያለ ባህሪ እንዲኖራት እንድትላበስ አድርጓታል። ልጆች እኛም ደግሞ የምንመለከተው እነዚህ የሚደንቁ የንስር ባህሪያት፣ ከዛ ባህሪያቶቹን ተምረን ደግሞ እኛ ከንስር ባህሪ ምን እንወስዳለን የሚለው ነው የምናየው። እሺ ስለዚህ የንስር ባህሪያት ብላችሁ ርዕስ ጽፉልኛላችሁ ማለት ነው። የንስር ባህሪያት፣ የንስር ባህሪያት። አንደኛ በሉና ንስር የሞተ ነገር አይመገብም። ንስር የሞተ ነገር አይመገብም። ከዛ ንስር ሕይወት ያለውን ነገር ይመገባል።
የንስር አንደኛው ባህሪ ምንድነው? ንስር የሞተ ነገር አይመገብም። ጥንባንሳ፣ አሞራ ታውቃላችሁ አይደል? እነዚህ የወፍ አይነቶች ናቸው። ግን እነሱ ብዙ ጊዜ ካያችሁ የት ነው የሚገኙት? ቆሻሻ ያለበት ቦታ፣ የበሰበሰ ስጋ ያለበት ቦታ ነው የሚኖሩት። ለምን? ምግባቸው ቆሻሻ ነገር ስለሆነ። ንስር ግን እንደ አሞራና እንደ ጥንባንሳ ቆሻሻ ስጋ ያለበት የሞተ የበሰበሰ ነገር ያለበት ቦታ አይገኝም። ስለዚህ እኛ ከዚህ ከንስር ህይወት ምን እንማራለን? ጻፉ። እኛም እንደ ንስር አእምሯችንን ሕያው በሆነ የእግዚአብሔር ቃል ጠቃሚ በሆኑ መጽሐፍቶች መመገብ አለብን። ዕብራውያን 4:12 ዕብራውያን 4:12 ዕብራውያን 4:12 ላይ እንደዚህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው ይላል። ምን እያወራን ነበረ? ንስር ሕያው የሆነ ነገር፣ ያልሞተ ያልበሰበሰ ነገር ነው የምትመገበው። ስለዚህ እኛ ምን ማር ያለብን ምንድነው? አእምሯችንን፣ ነፍሳችንን መመገብ ያለብን ምንድነው? ሕያው የሆነ ነገር መመገብ አለብን። የሞተ ነገር፣ የማያሳድገንን ነገር፣ የማይጠቅመንን ነገር፣ እግዚአብሔር እኛን ለፈጠረበት ዓላማ እንዳንውል የሚያደርጉንን ቆሻሻ ነገሮች፣ የማይጠቅሙ ነገሮችን መመገብ ማቆም አለብን። በተቃራኒው ደግሞ ምን መመገብ አለብን? የእግዚአብሔርን ቃል። የእግዚአብሔር ቃል ደግሞ ሕያው ነው ይላል መጽሐፍ ቅዱስ ሲናገር። ስለዚህ እኛ ልክ እንደ ንስር አዲስ ነገር አድና እንደምትመገብ፣ ሕያው የሆነ ነገር አድና እንደምትመገብ፣ እኛም ሕያው የሆነውን የእግዚአብሔር ቃል የምንመገብ ሰዎች መሆን አለብን። ይሄ ደግሞ ለምንድን ነው? ሁልጊዜ የምንሆነው የምንበላውን ስለሆነ። እኛ የምንበላው ምግብ ውጤቶች ነን። ጥሩ ነገር ከበላን ጥሩ ሰውነት ይኖረናል፣ ጤናማ ህይወት ይኖረናል። መጥፎ ነገር ከበላን ልክ እንደዛው። ስለዚህ ሕያው የሆነውን የእግዚአብሔርን ቃል ስንበላ፣ የሚደንቁ መጽሐፍቶችን በእግዚአብሔር ሰዎች የተጻፉ መጽሐፎችን ስናነብ፣ አእምሯችንን የምናበለጽግበት መጽሐፎችን ስናነብ፣ አዳዲስ ነገሮችን ለመፍጠር የምንችልባቸው መጽሐፍቶች ስናነብ፣ ያን ጊዜ እናድጋለን። እንደ ንስር በክንፍ መውጣት መብረር እንችላለን ማለት ነው። ሁለተኛውን የንስር ባህሪ ጻፉልኝ። ንስር አስደናቂ የእይታ ብቃት አለው። ንስር አስደናቂ የእይታ ብቃት አለው። ንስር አስደናቂ የእይታ ብቃት አለው። ጭረት አድርጉና ንስር ከሰው ልጅ ከ4 እስከ 8 እጥፍ ማየት ይችላል። ያ ደግሞ ከርቀት ያየውን አድኖ እንዲበላ ያደርገዋል። እሺ ልጆች፣ ሁለተኛው የንስር ባህሪ ምንድነው? ንስር አስደናቂ የሆነ የእይታ ብቃት አላት። ከሰው ልጅ 4 እስከ 8 እጥፍ የማየት ብቃት አላት። ምን ማለት ነው? ለምሳሌ የሰው ልጅ 100 ሜትር ማየት የሚችል ከሆነ ንስር 400 ሜትር ድረስ ያለውን ነገር ማየት ትችላለች ማለት ነው። ይህ ደግሞ ንስር ከርቀት የምትፈልገውን ነገር አድና እንድትበላ ያደርጋታል ማለት ነው። ስለዚህ እኛ ከዚህ የንስር ህይወት ምን እንማራለን? ሀ በሉና ጻፉልኝ። ሀ ክርስቲያን የሚፈልገውን ለማግኘትና
የሚፈልግበት ለመድረስ ክርስቲያን የሚፈልገውን ለማግኘትና የሚፈልግበት ለመድረስ አስቀድሞ ማየት አለበት። ክርስቲያን የሚፈልገውን ለማግኘትና የሚፈልግበት ቦታ ለመድረስ አስቀድሞ ማየት አለበት። መጽሐፍ ቅዱሳችን ላይ ዘፍጥረት 13 ከቁጥር 14 ላይ የእግዚአብሔር ቃል እናነባለን። ዘፍጥረት 13 ከቁጥር 14 ላይ አነብላችኋለሁ። ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ አለው። አያችሁ ልጆች፣ እግዚአብሔር መጣና አብርሃም ጋር ምን አለው? እይ አለው። ምክንያቱም በማየት ውስጥ የሚገኝ ነገር ስላለ ማለት ነው። ስለዚህ አብርሃም እግዚአብሔር እዛ አብርሃም እንግዲህ የምታውቁት ከሆነ ልጅ አልነበረውም፣ ሀብት አልነበረውም። እግዚአብሔር ግን ይሄንን ቃል ከሰጠው በኋላ አሁን የኛ የእምነት አባት ሆኗል። በምድር ላይ የምታዩት የብዙ የእምነት ሰዎች ወይም ያመኑ ሰዎች አባት ሆኗል። ይህ የሆነበት ምክንያት ምንድነው? ምን ይመስላችኋል? ማየቱ አይደለም? ስለዚህ እኛም እንደ ክርስቲያን ንስር አሁን ከርቀት እንደምታይ እኛም እንደ ክርስቲያን የምናይ ሰዎች መሆን አለብን። ካየን ደግሞ ያየንበት ቦታ እንደርሳለን። ያየነውን ነገር መውረስ እንችላለን። ለምሳሌ እናንተ ወይም ደግሞ ልጆች እናንተ በቴሌቪዥን የምትከታተሉኝ ለምሳሌ ሰነፍ ልትሆኑ፣ ሰነፍ ተብላችሁ አስተማሪ እቺ ልጅ አይገባትም፣ ትምህርት ጎበዝ አይደለችም ብሎ በጣም ብዙ ጊዜ ነግሯችሁ ሊሆን ይችላል። ስለዚህ በቃ እኔ አልችልም፣ እኔ ሰነፍ ነኝ ከምትሉ መጀመሪያ የእግዚአብሔር ቃል ስለእናንተ ያለውን ማየት፣ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ያለ እግዚአብሔር ቃል ሲናገራለ። ስለዚህ ስታሸንፉ ስትሸለሙ እዩ፣ ከዛ ማጥናት ጀመሩ። ከዛ ስትሸለሙ ትምህርት ቤት ሲጨበጨብላችሁ ማየት ጀምሩ፣ በሀሳባችሁ በአይምሯችሁ። ከዛ ያን ጊዜ ያሰባችሁበት ቦታ መድረስ ትችላላችሁ። ተሸላሚ ተማሪ መሆን ትችላላችሁ ማለት ነው ልጆች። ሁለተኛ ደግሞ ለ ብላችሁ ትጽፉልኛላችሁ። ለ ማየት ያለብን ችግራችንን ሳይሆን ማየት ያለብን እግዚአብሔርን ነው። ማየት ያለብን ችግራችንን ሳይሆን እግዚአብሔርን ነው። አንደኛ ሳሙኤል ጎበዞች፣ አንደኛ ሳሙኤል 17:35 ልጆች እየጻፋችሁ ነው አይደለ? እጠይቃችኋለሁ በኋላ ካልመለሳችሁ በቃ። አንደኛ ሳሙኤል 17 ከቁጥር 35 ላይ አነብላችኋለሁ። ይህንን የእግዚአብሔር ቃል ታውቁታላችሁ። ጎልያድና ዳዊት ሁለት ሰዎች ናቸው ያሉበት የሚታወቅ ታሪክ ነው። ይህንን ምነግራችሁ ዳዊት ለሳኦል መልስ በሚሰጥበት ቦታ ላይ ነው። እንደዚህ ይላል፣ በኋላው መከተለውና እመታው ነበር፣ ካፉም ማስጥለው ነበረ። በተነሳብኝም ጊዜ ጉሮሮዬን ይዤ እመታው እና እገድለው ነበረ። እኔ ባሪያ አንበሳና ድብ መታው፣ ይህም ያልተገረዘው ፍልስጤማዊ የሕያው አምላክ ጭፍሮች ተገዳድሯልና ከነርሱ እንደ አንዱ ይሆናል። ዳዊትም ከአንበሳና ከጅብ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔር ካንተ ጋር ይሆናል አለው። ምን አለ እዚህ ጋር ቁጥር 37 ላይ ከአንበሳና ከጅብ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ ያስጥለኛል አለ። አያችሁ፣ እስራኤላውያኖች ተደብቀው ጎልያድን እያዩት ምን ያክላል ሰውነቱ፣ ጋሻው ምን ያክላል፣ ቁመቱ ምን ያክላል፣ ክብደቱ ምን ያክላል፣ ድምፁ ሲያስፈራ ምናምን እያሉ ተደብቀው እያዩ እንዳለ ከዛ ግን ዳዊት መጣና ሲያየው ቀለለበት። ይሄንንማ አሸንፈዋል። ለምን መሰላችሁ እንደዛ ያለው? አጠገቡ ያለውን እግዚአብሔር አይቶ ስለነበረ። ስለዚህ ልጆችዬ በህይወታችሁ በጣም ብዙ ቻሌንጅ መከራ ሊገጥማችሁ ይችላል። የሚያስፈራ የሚያስጨንቅ ውስጥ ሁኔታ ውስጥ ልትገቡ ትችላላችሁ። ግን ከመጨነቅና ከመፍራት ወይኔ ጉዴ ከማለት አጠገባችሁ ያለው ትላንትና ያሻገራችሁ፣ ትላንትና ያበረታችሁ፣ ትላንትና የተንከባከባችሁ እግዚአብሔር ዛሬም እናንተ ጋር እንደሆነ ስታስቡ ያን ጊዜ አሸናፊ መሆን ትችላላችሁ። ሰይጣን በእናንተ ላይ ድል ማድረግ አይችልም ማለት ነው። ስለዚህ
የመጀመሪያው ምን አልኩኝ? የማየት ብቃት ወይም የማየት ችሎታ ብዬ አንደኛ ምን ማለት አለብን? የወደፊታችንን መሆን የምንፈልገውን ነገር የምናይ ኢማጂን የምናደርግ በምናባችን የምናስብ ሰዎች መሆን አለብን። ሁለተኛ ደግሞ ምን አልኳችሁ? ምን አልኩኝ? ስለ እይታ ማየት ያለብን መከራችንን ሳይሆን እግዚአብሔርን ነው አይደለ? በጣም ጥሩ ልጆችዬ፣ ሁለት አስደናቂ የንስር ባህሪያቶችን ተምረናል። እስቲ ማን ነው የሚያስታውሰኝ? መጀመሪያው ንስር የሞተ ነገር አይመገብም። እሺ፣ ሁለተኛ ንስር አስደናቂ የእይታ ብቃት አለው። ስለዚህ ከነዚህ ሁለት ባህሪያቶች የሚጠቅም ነገር እንደወሰዳችሁ አምናለሁ። ቀጣይ ደግሞ በሌላው የንስር ባህሪ እንገናኛለን። ሻሎም።